ጤና ይስጥልኝ ወገኖቼ፣ ኢትዮጵያ እንደምን አላችሁ? እንዴት ናችሁ? ይሄ የኢትዮ ግብረ ገብ ዩቲዩብ ነው። ግብረ ገብ ድሮ አይ ቲንክ ከመንግስቱ ኃይለማርያም በፊት በኃይለ ሥላሴ ጊዜ ግብረ ገብ የሚባል ትምህርት በትምህርት ቤት ይሰጥ ነበረ። ግብረ ገብ ማለት ያው ባህሪያችን፣ ስነ ምግባራችን ወደ ከልጅነት ወደ እውቀት መጠን ወደ ስራ በምንገባበት ጊዜ ያንን የሚረዳን ማለት ስራና ትምህርት ይለያያል። ቲዎሪውን ትማረውና ወደ ተግባር ውስጥ ገባ የሰው ልጅ ክፋት ስለሚጨመርበት ብዙ ፈተናዎች ሊገጥሙ ይችላሉ እና እነዛን ቻሌንጅን የምናልፍባቸው በግብረ ገብ ማለት ሁሉን ሰጪ ሁሉን አድራጊ እግዚአብሔር አምላክ ስለሆነ ትዕግስት እና እግዚአብሔርን ጉልበት እያደረግን መልካም እየሰራን ክፉ ስራን እናሸንፈዋለን ማለት ነው። እንግዲህ በዚህ ከመንግስቱ ኃይለማርያም ጀምሮ እስከ አሁን እስካለንበት ጊዜ ድረስ እግዚአብሔርን በመካድ የመጀመሪያ አፄ ኃይለሥላሴ ወደ ውጭ ወጥተው የአውሮፓውያን ስታይል ትምህርት አምጥተው የሳይንሱን ተቀብለው ሰው የለሽ ሰው ከዝንጀሮ እና ከምናምን የመጣ የሚለው አስተምህሮ ከመጣበት ጊዜ ጀምሮ የእግዚአብሔርን ስም እንዳንጠራ በተለይ በኢትዮጵያ ሕዝብ ዓይንና ጆሮ የሆነው ሬዲዮ እና ቴሌቪዥን ላይ የእግዚአብሔር ይመስገን ልዑል እግዚአብሔር ይመስገን፣ እንዴት አደራችሁ፣ እንዴት ዋላችሁ ብሎ የምስጋና ስም እንዳይመጣ የእግዚአብሔርን ስም በጠቅላላው ከሚዲያ በማውጣት ከአፋችን እንዳንናገረው ከፍተኛ ጦርነት ሲያደርጉብን ቆይተዋል። ይሄ ሁሉ የመጣው እንግዲህ በአስተምህሮት ማለት ጣሊያን እንግዲህ ወረራ ሲያደርግ የጣሊያን የራሱ ወረራ ሳይሆን የካቶሊክ ወረራ ነው። ካቶሊክ የጣሊያንን ሰራዊት ስንቅ አዘጋጅታ ገንዘብ ሰጥታ መጨፍጨፊያ አውሮፕላን አዘጋጅታ ኢትዮጵያን ወደ ሌላኛው ኦርቶዶክስን አጥፍቶ ካቶሊካይዝ ለማድረግ እና በኮሎኒ ለማዋጥ ነበር የተመጡት እና በዚህ ምክንያት ቤተክርስቲያንና የኢትዮጵያ አርበኞች ባደረጉት ከፍተኛ ተጋድሎ እና የእግዚአብሔር አጋዥነት ድል ተደርገዋል። እንደገና ተመልሰው መጥተው በመርዝ ቦምብ ወገኖቻችን ጨፍጭፈው ጨርሰው ከሄዱ በኋላ ያው በአርበኞቻችን ሲሸነፉ አሁንም ነጮች በመደጋገፍ እና በጥናት እንግሊዞች ኃይለ ሥላሴ ኮብልለው እነሱ ጋር ስለነበሩ መሬት ከመርሳ ቤትን እስከ ደንበሩ እስከ መርሳ ቤት ነበር። ከሞያሌ እስከ መርሳ ቤት ያለውን መሬት ለኬንያ ለእነሱ ኮሎኒ በሆነችው ሀገር እንዲሰጡ አድርገው አቶ ተፈሪ መኮንንን ይዘው በመግባት እንግዲህ በአርበኞቻችን ላይ የደረሰውን ችግር ታዩታላችሁ። በዛን ዘመን ዋና ለኢትዮጵያ የታገሉት እንደነ በላይ ዘለቀ ያሉት ጀግኖች እስከነ ወንድሞቻቸው ሌሎችም አደጋና ችግር ሲደርስባቸው እንደ ወንጀለኛ ሲሰቀሉ ባንዳዎች እና ተላላኪ የሚሆኑ እነሱን የሚከተሉ እና የሚሰሟቸውን ሰዎች ሹመት እንደሾማቸው በተግባር አይተናል። ስለዚህ አሁን ከዛ ጀምሮ እየሰፈነ እና በከፍተኛ ሁኔታ ለኢትዮጵያ አደጋ የሆነው እነዚህ አቤት የሚሉ እሽሽ የሚሉ እውነትን የማይቀበሉ ያሏቸውን ተሸክሞ የሚሄዱ ልክ ካሪየርስ እንደ የሰው ባህሪ የሌላቸው መጋዣዎች አሉ። መጋዣዎች በቃ ያጨበጭቡ ያሏቸውን ተቀብለው ምንም በቃ ለሰው ልጅ ርኅራኄ የሌላቸው እግዚአብሔርን አርቀው የማያዩ እግዚአብሔር እንዳለ የረሱ ሰዎች አሉና
በነዛ ምክንያት እንግዲህ ደርግ እንደምታዩት በብዙ ካድሬዎች የተዋጠ ዝም ብሎ ማርክሲዝም ሌኒኒዝም እንግሊዝ ምናምን እያሉ የውሸት ዳቦ በማውራት ይውደም ይውደም ይጥፋ ይጥፋ እያሉ ምን ያህል ችግር እንዳመጡብን ስልጣናቸውን ላለመልቀቅ ስንት መከራ እንደወረደ ስንት ደም እንደፈሰሰ ስንት ወጣቶች እንደተረሸኑ እና ኢህአፓ የሚባል ደግሞ ጉድ በዛው በዩኒቨርሲቲው አካባቢ የመጣ ጉዱ ማያልቅ እስከ ዛሬ ድረስ የማይሞት ስሩ የማይታወቅ ለኢትዮጵያ ጸር የሆነ ኃይል አለና እነዚህ ኃይላት ሁሉ ከእውነት የወጡ ግብረ ገብ የሌላቸው ኢህአፓ በመጀመሪያው ጊዜ በቃ ሽማግሌዎችን አዛውንቶችን የማይወድ ከእናት አባቱ ጀምሮ መጨፍጨፍ እንዳለበት የሚያስብ ትውልድ ነበረ። እዛ እንግዲህ ያው መንግስቱ ኃይለማርያም በቀይ ሽብር ኢህአፓ በነጭ ሽብር የተደረገውን ታውቁታላችሁ። ወገኖቻችን ያለ እድሜያቸው ተቀሰፉ። በእነሱ ምክንያትም ብዙ ችግሮች ገጠሙ። የድርቁ ምናምኑ ችግሩ የሚመጣው የሰው ልጅ በራሳችን ክፋት ነው። ኢትዮጵያ የሰው ልጅ መነሻ እንደመሆኗ መጠን የዓለም ሕዝብ ከኢትዮጵያ እንደ መነሻው እንደሆነች መጠን ከድንግል መሬት ላይ ከሸክላ አፈር ላይ እግዚአብሔር አምላክ አዳምን የፈጠረው በጎጃም ምድር በጊዮን አካባቢ እንደሆነ ታሪክ ይመሰክራል። እና እኛ የዓለም ሕዝብ መነሻዎች በመሆናችን ኢትዮጵያዊነቱን ነብር ዝንጉርጉርነቱን አይለይም ይላል። ምክንያቱም ማዕከላዊ የሆነ ከለር ያለን ነጣ ብራውን ያለ ነጭ የሚመስል ጥቁር የመጨረሻ ጥላት የመሰለ እንደገና ፈካ ያለ የተለያየ መልክ ያለብን ሰዎች ነን። ኢትዮጵያውያን ማለት እንግዲህ ማዕከላዊነታችን የሚገልጽ ነው። እንደገና በሁለተኛ ደረጃ ደግሞ ያው ታሪክን ለማረጋገጥ የአዳም ሰባተኛ ትውልድ ሄኖክ የኢትዮጵያ ውስጥ የቤተሰቦቹ እንትን እንዳለ የኖህም መቃብሩ ኢትዮጵያ ውስጥ እንደሆነ የሁሉም ሰው መነሻው ኢትዮጵያ እንደሆነች ታሪክ በደንብ ያስረግጦ ይነግረናል። እግዚአብሔር አምላክም የእሱን ቅዱስ እቃዎች የእሱ ስም ማረፊያዎች የእሱን ሕግ የሚፈጽሙበት የነበረው ኃይሉን የሚገልጽባቸው የቃል ኪዳኑ ታቦት፣ የንጉሥ ሰለሞን ቀለበት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ግማደ መስቀል፣ የአዳም በትረዱላ ስድስተኛው ፍጥረት ከአዳም ጋር አብሮ የተፈጠረው በትረዱላ ነበረው። አዳም የአዳም በትረዱላ የሙሴ በትረዱላ በሙሉ የእግዚአብሔር የሆኑት ነገሮች ሁሉ በእግዚአብሔር ፍቃድ ኢትዮጵያ ውስጥ ነው ያሉት። ወደ እስራኤል የሚሰበሰቡበት ጊዜ እንዳለ መጽሐፍ ይናገራልና እኛ ታሪካችንና አገራችን ባለማወቅ ጠላቶቻችን በትምህርት ሰበብ በዚህ በኦርቶዶክስ ማሌኛን የቤተ ክርስቲያንን ትምህርት አጥፍተው ኃይለሥላሴ በሙሉ የነጮችን ተቀብለው በዲግሪና በዲፕሎማ ምናምን የሚባል ነገር መጦ የውሸት ትምህርት ሲጀመር ማለት ይሄ በተፈጥሮ ሰው ከአዳምና ከሔዋን ሳይሆን የመጣው ከእንቁራሪት ወይም ከዝንጀሮ በአዝጋሚ ለውጥ ነው እያሉ እኛን ከዝንጀሮ ጋር ሲያዛምዱን ያንን ትምህርት ተቀብለን እያጠናን ፈተና ተፈትንበታል ማለት ነው። ስለዚህ እንደነዚህ አይነት ሐሰተኛ የሆኑ ትምህርቶችና ጸረ እግዚአብሔር የሆኑ ሁልጊዜም አጋንንት የሰው ልጅ ስለሚፈታተን መጀመሪያ አማኝ የነበሩ ኋላ ግን የተሸነፉ ግለሰቦች ሀገራችን ይዘዋት እንደሰጠሙና ለዚህ ችግርና መከራ እንደዳረጉን ለማሳየት ነው። እንግዲህ እንደምታዩት ኢትዮጵያ ውስጥ ዛሬ ሂሳብ እናወራርዳለን መሪ ሆኖ ባለፈው አንድ ጊዜ ወሎ ላይ አንድ የሆነ አባታችን እንደን ቤተክርስቲያናችን ተቃጠለ፣ እንደዚህ ያደረጋችሁ፣ እንደዚህ ተገደሉ ብሎ ቀላዋጭ የሆነ ጠቅላይ ሚኒስትር የተባለው
ሲጠይቀው ገና ብዙ ነገር ይጠበቃል፣ ስንት ነገር አድርጋችኋል እናንተ ብሎ ነው ሕግ አስከባሪ የነገረና ሁላችንም ሳናስተውል አጨበጨብን፣ ደገፍ ነው። እንደምታዩት እንግዲህ ይህ ሰው ልጅ በዶዘር እየተገፋ ተቀበረ። እስላሞች ነን ይላሉ። እስላሞች ወንድሞቻችን ያርዳሉ። ኦሮሞ ማነው ወሎ ኬኛ ይላሉ። ወሎዎችን ያርዳሉ። አብሯቸው እዛ ውስጥ ያለውን ሰው ሁሉ በእምነቱ ያርዳሉ። እና ይህ ሁሉ ችግርና ፈተና የመጣው ግብረ ገብ ስለሌለን ነው። ግብረ ገብ ማለት የሰው ልጅ ሰውን ከማጥቃቱ ሰውን ለመግደል ከማሰቡ በፊት ሰው ምንድን ነው ብሎ ማየት ያስፈልገዋል። ሰው ማለት በእግዚአብሔር አምሳል የተፈጠረ አርያም ሥላሴ በምሳሌያችን በመልካችን እንፍጠር ብሎ የፈጠረው እግዚአብሔር የሚወደው በእጁ የሰራው ሰው ነው። እንዴት ሰው ለሰው ክፉ ይሰራል? እንዴት ሰው ለሰው ክፉ ይሰራል? እና በዚህ በመከራ ዘመን ያየ ነው እና የሚያማምሩ ወጣቶች ከአርባ ጉጉ እና ከዚህ ስሙን በማላውቀው ቦታ ተባረው ቤተክርስቲያን መጠጊያ አድርገው ሲጠጉ እናንተ ምን ታሪክ አላቸው እዚህ ነፍጠኛ ብሎ ማደር ያጣው ወገኖቻችን ሲያሰቃይ ሲያቁላላ የነበረው ሲፈራው ሸንቁጤ የማረሳው ታሪክ ነው። እና ለዚህ ሁሉ አባሪና ተባባሪ የሆኑት ሆዳደሮች አምላካቸው ስልጣናቸው ወይም ሆዳቸው የሆነ ያገኙትን የሚበሉት የሚመስላቸው ሰዎች አሉ። የሰው ልጅ እግዚአብሔር አምላክ እንኳንስ የሰውን ልጅ አራዊቱን ሁሉ የሚያጠግብ ሁሉ የሞላለት ቸር አምላክ አለን። ማንኛችንም ምናልባት በወጥ ልዩነት ሊኖር ይችላል። ኢትዮጵያ እንጀራ ሳይበላ ሳይጠጣ የሚያድር የለም። እግዚአብሔር በቸርነቱ ሳይመግብ አያድርም። ሰው ብቻውን አይበላም። እና እንዲህ እንደውም በዚህ በአሁኑ ኑሮ ውድነት ኢትዮጵያ ስደውል አለን እኔ እንጃ እንግዲህ ኑሮ በጣም ሀይ ነው፣ በጣም ከባድ ነው። በእኛ አቅም ይቻል አይደለም። ግን እንዴት እንደሆነ በማናውቀው ሁኔታ እግዚአብሔር አምላክ አጥግቦን ያድራል። በልተን ጠግበን እናድራለን። በረከቱ ብዙ ነው ያሉት እና እግዚአብሔር ራሱ በረከትን እያበዛ የእግዚአብሔር ቃል ራሱ እንደ ምግብ እየሆነ እያጠነከረን እያበረታን የሚያኖረን እሱ ነው እና እኛ በተለይ የሚያየው ምንድን ነው? በስደት የራሳችን ኑሮ በውጭ አመቻችተን ሀገራችን ውስጥ ኢትዮጵያውያን እርስ በርሳቸው ተከባብረው አንዱ ለአንዱ ጉልበት ሆኖት አንዱ ከአንዱ ገዝቶ ተለዋውጦ እንዳይኖር ግደለው፣ አውጣው፣ መጤ የነበረ ያልነበረ ከውሃ ወጣን ከባህር መጣን ሀገራችን እዚህ ነው ምናምን እያሉ ሌላ ሀገር ፍለጋ የሚማስኑ ለሰዎች ግን ለሰው ልጅ ጥፋትና መከራ የሆኑ ወገኖችን ሀገራቸውን የሚረግሙ ሰዎችን ማስተማር ያስፈልጋል እና ወደ ነበረው ወደ ቀድሞ ትምህርታችን በመመለስ እግዚአብሔርን በልቦናችን በማስገባት ገንዘብ እንጀራ የሚባል ሆድ የሚባል ክፉ አዳምን የፈተነው ወደ ሲኦል ለ5500 ዓመት ዘመን ያኖረን ያ ክፉ ኃይል ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ እስኪያድን ድረስ የወደቅንበት ሆዳችን ነው። ወርቅ በልተን ወይም ያማረ ምን የመሰለ ምግብ ቢሰራ ያን ምግብ ሞቷል። ለእኛ ምንም ይሆን አይደለም። ለአንድ ቀን ነው የሚበላ፣ ነገ ሌላ ቀን ነው እና አርቀን ማሰብ ያስፈልገናል። የሰው ልጅ በገንዘብ አይኖርም። የሰው ልጅ ገንዘብን የፈጠረው ለመለዋወጫ እህል ያለው እህሉን ሽጦ ጨው እንዲገዛ፣ ልብስ እንዲገዛ፣ ጨው ያለው ጨውን ሽጦ እህል እንዲገዛ ምናምን እንደዛ ለማድረግ ሰዎች የምንለዋወጡበት ለኑሮ ለጊዜያዊ የሚሆን ነገር እንጂ አብሮን ያልተወለደ አብሮን የማይሞት አብሮን የማይቀበር አብሮን የማይወለድ ጥለነው የምንሄደው ብንሰበስበው ለእኛ የማይሆን
ሌላ ቀሪ የሚበላው ነው። ስንት ቢሊዮነሮች እኮ ሙተዋል እኮ። የአፕል ፋውንዴሽን የአፕል ባለቤት የዚህ ሚሊዮነሩ እኮ በ53 ዓመቱ ነው የሞተው። ገንዘቡ አለ፣ ሁላችንም እንጠቀምበታለን። ማለት ለዓለም ሰራተኛው ይቀጠራል፣ ሰራተኛው እዛ ይሰራል። ያ ሰራተኛ እኮ የሚያገኘው ከዛ ያለውን ነገር ነው እና ለቀሪ ነው የሚተወው። እና ምንድን ለማለት ነው የፈለግኩት አብሮን ለማይኖር አብሮን ለማይሄድ ገንዘብ መልካም ስራ በሰርተንበት የእግዚአብሔር የመንግስት ወራሾች መሆን፣ በስነ ምግባርና በዲሲፕሊን መኖር በጣም አስፈላጊ ነው እና ጥራዝ ነጠቅ የሆኑ ብሔር እያሉ መሳደብ በጣም ነውር ነው። ምክንያቱም ብሔር ማለት አገር ማለት ነው። ብሔረሰብ እንግዲህ ንዑሳን የአስተዳደር ግዛቶች ሊኖሩ ይችላሉ እንጂ ሰው እንደዚህ ተደርጎ በቋንቋ አልተከፈለም። እንግዲህ እኛን የከፋፈሉን የነጣጠሉን እንግዲህ ዋናው የመጀመሪያው ሶርስ ዓለምን ከሁለት የከፈላት ኦርቶዶክስን 441 ዓመት ጸንቶ የኖረውን በአራት ቀጠናዎች ሐዋርያቶች እንደዛ ተጋድሎ አድርገው በጌታችን መድኃኒታችን ኢየሱስ ክርስቶስ መስርቷት ዓለም በሰላም ይኖር ነበር። እንግዲህ አሁንም የቤተ ክርስቲያን ሰዎች እዛው ቤተ ክርስቲያን ውስጥ ያሉ ውስጡን የሚያውቁ ሰዎች ይህችን ቤተ ክርስቲያን ከሁለት ከፈሏት ማለት ነው። ካቶሊክን አመጡና ካቶሊክ ለእስልምና በጣም ከፍተኛ በር የከፈተ እየተዋጋ ሰው ወደ እስልምና እንዲገባ ያደረገ፣ እንደገና ደግሞ እዛው ከካቶሊክ ውስጥ ገብቶ ደግሞ ፕሮቴስታንት ምናምን የሚባል ነገር አምጥተው ሰውን ወደ ማቴሪያሊዝም ወደ ገንዘብ እንዲያመልክ በቃ ወገኑ እንዲጠላ ሰው ላይ በቃ ጦርነት እየፈጠረ ከፍተኛ ውድመትና ሞት እንዲመጣ ያደረጉ ኃይሎች ናቸው። አሁን እንግዲህ ተመልከቱ፣ እግዚአብሔር አምላክ በወቅቱን ጠብቆ ጊዜ እንግዲህ ከስንት ዓመታት በኋላ ደግሞ እንደገና እስላሞችም ካቶሊኮችም ወደ ታቦት ተመልሷል። ምክንያቱም ኦልሬዲ መጽሐፍ ቅዱስ ላይ አለ። ምንድነው የተፈለገው? ሰዎችን በእምነት እየከፋፈሉ እርስ በርስ ማፋጀት ነው የያዙት እና ይህን እርስ በርስ መፋጀትን ደግሞ እያስተማሩ እያሳደጉ ዶክተርና ፕሮፌሰር እያሉ ይሰይሟቸውና ዶክተር ገሌ ፕሮፌሰር ገሌ እየተባለ እነሱ እኛን የማያስተባብር እኛን የሚያጣፋ ይችን ሀገር ማለት የዓለም ቅድመ አያት የሆነች የሰው ልጅ የተነሳባት ከአዳም እስካሁን ድረስ የሰው ልጅ ታሪክ መዝግባ ያዘች። ገድላቶቹ የሚደረጉት ገድላቶች እነዚህ አባቶቻችን እና እናቶቻችን ሰይጣንን የተዋጉ ለሰው ልጅ ስንት ነገር የሰሩ ይችን ዓለም የናቁትን ሁሉ በየፈርጃቸው መዝግባ ከአዳም እስካሁን ድረስ ካለንበት ጊዜ ድረስ ጠብቃ የኖረች ቤተክርስቲያናችን አለች። ይችን ለማጥፋት ነው ዓለም የሚረባረበው። ታሪኩ ከኛ እንዲነሳ አይፈለግም። እንዲያውም ወደ ሌላ አካባቢ ሁሉ ይሰጣል እና እንግዲህ አፍሪካ በሙሉ አንድ ዘሮች ነን ማለት የተቀላቀለ ሊሆን ይችላል ማለት ነው። እንግዲህ ከኖህ በኋላ ከሆነ የኖህ ልጆች ያፌት፣ ሴም እና ካም ናቸው። እነዚህ እንግዲህ እስከነ ሚስቶቻቸው ማለት ነው። እነዚህ ናቸው ከጥፋቷ የተረፉት። እነዚህ ናቸው ዓለምን የሞሉት። እንግዲህ በቦታ ምክንያት በአይን ምክንያት ከለር ሊቀይር ይችላል። ጥቁር ማለት አባቶቻችን እኮ ኢግል አሞራ እያሳዩ ፈረስን እኮ የክንፍ ያለው ፈረስ ፔጋሰስ እንዲወልድ አድርገዋል። አይናችን ማተር ያደርጋል። በአይናችሁ ነጭ አይቶ ነጣ ያለ ነገር ፈካ ያለ ነገር አበባ ያየ ሰው ነጣ ያለ ሰው ይወልዳል። በጨለማ የሆነ ነገር ደግሞ ጥቁር ልትወልድ ይችላል። እና በአይን የሚመጣ ስለሆነ የዚህ አፈጣጠር ጉዳይ ይህን የከለሩን ጉዳይ ወደ ኋላ በመተው እውነቱን በመያዝ እግዚአብሔርን በመከተል ለሰው ልጅ ክብር በመስጠት እግዚአብሔር የሰጠህን ያለህበትን ቦታ
በማድነቅና በማመስገን ያለ እርግማን መኖር ትልቅ ነው እንደሆነም ያስተምረናል። አሁን እኛ እንደ ቀላል ነገር እያየ ነው የምንሰዳደበው፣ የምንረጋገመው፣ እርስ በርሳችን የምንጠፋፋው ያን ቃል ተጽዕኖ እያደረገብን ምኞታችን ምናችንም ስለሚወስደው ለሰይጣን ጉልበት ባለመስጠት እግዚአብሔር አሸናፊ እንደሆነ በማመን እግዚአብሔር አምላክ ኢትዮጵያን ወደ ነበረች ቦታዋ ይመልሳታል። እኛም በሰላምና በፍቅር በሀገራችን ላይ እንኖራለን፣ እርስ በራሳችን እንዋደዳለን። የሚገርመው ነገር በኢትዮጵያ ውስጥ በጣም የሚያስደንቀው ነገር ማንኛውም ኢትዮጵያዊ አብሮ እንብላ ብሎ ተካፍሎ የሚበላ ለፖለቲካ ሊያወራ ይችላል። አብረ ስትገናኝ ግን አብረን የምንበላ አብረን የምንጠጣ ሰዎች ነን። የሚያደርግ ምንድን ነው? የአባቶቻችን ደማቸው ስንሳባ ያደርገናል። ክፎች ደግሞ ያስገቡብን ይሄ እምነት ደግሞ ይበጠብጠናል እና የኛ ያልሆነውን ባለመቀበል የራሳችሁን የሀገራችሁን ኦሪጂናሊውን በማየትና በማሰብ በማስተዋል ራሳችን መርምረን ሀገራችን እንድንጠብቅ እስላሙም ያለውን ቁርአኑ ቢያነበው ራሱ ቁርአኑ ወደ ክርስትናው ይመራዋል። ማን እንደሆነ ክርስቶስን ከሰው ጋር የምናወዳድረው አይደለም። ክርስቶስ ጌታ ኢየሱስ ክርስቶስ ቅድመ ዓለም የነበረ አዳምን ለማዳን የመጣ ለዘላለም የሚኖር እድሜ የማይወሰንለት አልፋና ኦሜጋ ነው። አብ ወልድ መንፈስ ቅዱስ ጌታ ኢየሱስ ክርስቶስ ከመወለዱ በፊት በአብርሃም ቤት ሶስቱ ነው መጠው ተስተናግደው የአብን እግር አጥቦ ወልድን ሊያጥብ ሲል ወልድና መንፈስ ቅዱስ ታጥበው እንዳያቸው ትምረናል፣ እናውቃለን። እስላሙም ክርስቲያኑም ኦሪቱም ሌላውም ያውቃል። እና እነዚህ ሰው ያመጣቸውን ለግዛት ለገንዘብ ማካበቻ ሰዎችን በአንድ ካምፕ ለማጠቃለል የሚጠቀሙባቸውን የፖለቲካ ሃይማኖቶች እውነቱን በመፈለግ ቤተክርስቲያናችንም ያሉትን የጥፋት ኃይሎች በአይናችን በማየት ከቤተ ክርስቲያን የሚያባርሩ ሰው ጸሎት እንዳያደርግ ሀገሩ እንዳይረዳ በአንድ ላይ ጸሎት እንዳያደርግ ከፈተናና ችግር የሆኑትን ሁሉ በማየትና በመንቀስ ሁላችንም አንዳችን ከአንዳችን ተባብረን በዚች ዓለም ላይ ሰላም እንዲመጣ ሀገራችን ደግሞ የፍቅር ሀገር የሰላም ሀገር እንድትሆን የተሰደደው ወደ ሀገሩ እንዲገባ በየስደቱ እየተሰደደ ማንም የሚደበድበው ማንም የሚገርፈው ማንም የሚያስረው ሕዝብ መሆን የለበትም። ምክንያቱም መንግስትና መሪ ባለመኖሩ ኢትዮጵያን የተሰደድንበት መከራችን የምናየው ቁም ስቅላችን የሚበዛው ሀገራችን ሀብትና ንብረት አጣ ሳይሆን ሀብትና ንብረታችን እንዳንጠቀም በሪሶርሳችን እንዳናድግ ጠላቶቻችን በእምነታችን በሃይማኖት በምንከፋፍለው ቀስረው ስለያዙ ነው። ግን ማየትና ማስተዋል ያለብን እስላም ስለሆንክ እነሱ የወጉህ ውጋት ከስደት ነፃ ያወጣህም፣ ፕሮቴስታንት ስለሆንክ አንተን ከመሰደድ ነፃ ያወጣህም፣ ካቶሊክ ስለሆንክ አንተን ከመሰደድ ነፃ ያወጣህም። ምክንያቱም አገር እየሞተች አገር ከሌለ መኖር ስለማትችል ማለት ነው። እና ኦርቶዶክስም ያው ታርጌቱን የምትቃጠላለህ ትሞታለህ። ማስተዋል፣ ራስን ማስተባበር፣ አንድነትን ማጠንከር ያስፈልጋል። አብረን ባለመጠጣት፣ አብረን ባለማመን፣ አብረን ባለመቆም ሰይጣን ተገዥ በመሆን ጠብና ጥላቻ፣ ዘረኝነት፣ አድመኝነት፣ ራስ ወዳድነት እያስቀደምን ህብረተሰባችን እየበተን ነው። ድሃ መረዳት ያለበት ነው። ድሃ ከሌለው ልንወደው ልንረዳው ይገባል። ምክንያቱም ድህነት አብሮ የመጣ አይደለም፣ ነገ ያገኘዋል። ገንዘብ እና ጊዜ ተለዋዋጭ ነው። ጊዜ ድሃ ያደርጋል፣ ጊዜ ያከብራል፣ ጊዜ ይጥላል። እና ጊዜ ጣለውን ወንድምና እህት መደገፍ፣ ይህን ክፉ ሰዓቱን እንዲያልፍ ማድረግ ያስፈልጋል እንጂ ጊዜ ከሰጠ ብሎ ሁሉን ማጋፈፍ ምንም የሚጠቅመው ነገር የለም። ምክንያቱም ገንዘብ ያካበቱ ሰዎች ያጋፈፉ ሰዎች በቤታቸውም አልኖሩበትም። 28 ቪላ ቤት የሰሩ ስንት ድሃና ምስኪኖችን ያፈናቀሉ
ስንቶቹን እየገደሉ ያስቀበሩ ሰዎች ዛሬ በህይወት የሉም። በ50ዎቹ በ60ዎቹ ዓመታቸው ነው የተቀጩት። ቀሪውን ዓለማቸውን ደግሞ እግዚአብሔር ይማራቸው እንጂ መከራ ነው እና ከዚህ ሁሉ የሚያድንን ሰላምና ፍቅር እንዲኖረን ደብተራው፣ ቃልቻው፣ ጠንቋዩ እጁን መሰብሰብ አለበት። ከእንግዲህ በኋላ የእነዚህን ክፉ የሰይጣን ሰራዊቶች ጉልበት ለመቋቋም ጥፋታቸውን እየተሸከሙ ለመኖር እድል የለንም። ወይም መድፋት ነው፣ የሚለወጥ ከሆነ እንዲለወጥ ማድረግ ነው፣ ራሱን እንዲያውቅ ማድረግ ያስፈልጋል። ስለዚህ ኢትዮጵያ ውስጥ በሚመሰረተው መንግስት በየቦታው ክትትል እየተደረገ እርምጃ እንዲወሰድ የሚደረግበት ሁኔታ እንዲፈጠር ጥረት እናደርጋለን። ምክንያቱም በእነሱ በደብተራና በጠንቋይ እየታሰሩ ወገኖቻችን፣ ወንድሞቻችን እንዳንሰራ ካለምነውና ካደግነው ሀገራችን መርዳት ከምንችለው፣ ቤተሰቦቻችን መርዳት ከምንችለው እንዳንደርስ የሚቀጭ በአጭር የሚያስቀር እንደዚህ አይነት ነገሮች በጣም ጸያፍና አንዋር መሆኑን ስለተማርን ስላወቅን እግዚአብሔር የተመሰገነ ይሁን። ራሱ ፈቅዶና ወዶ አስተምሮናል። እናውቃለን። ስለ መንፈስ እናውቃለን። ስለ እግዚአብሔር መንፈስ እናውቃለን። ስለ ቅዱስ መንፈስ እናውቃለን። ስለ እርኩስ መንፈስ እናውቃለን። ማን እንደሚልካቸው ከዛ ጋር የተቆራኘ የተገናኘ ሰው እንደማይድን እንደማይጠቅም እንዲያውም የባሰ ሸክምና መከራ እንደሚሆን እናውቃለን። ይህንን ሸክም የእነሱን ትምህርት አንሰማም። የእግዚአብሔርን ቃል እግዚአብሔር የሚፈቅደውን እና የሚወደውን እያደረግን በትክክለኛውና ንጹሕ በሆነችው ቤተክርስቲያን እግዚአብሔር አምላክ ራሱ ኢየሱስ ክርስቶስ በመሰረታት በእሱ ትእዛዝ እንኖራለን እንጂ ከእሱ ትእዛዝ ውጭ ነው ለምግብና ለግል ጥቅም ለራሳቸው ዝና ለማግኘት ለራሳቸውም እንደዚህ ለማድረግ በብዙ ነገራት ከሰይጣን ጋር ተወዳጅተው ብዙ ነገር የሚጠቀሙ ሰዎችን ለይተን ነቅሰን ያወቅንበት ጊዜ ነው እና በዚህ ውስጥ ሆናችሁ ለፈውስ አገልግሎት መከራ የሆናችሁ ለነ መላከ መንክራት እና አባ ዮሐንስ ሌሎችም ጸጋ የሰጣቸው አባቶች እንዳይፈውሱ መከራና እንቅፋት የሆናችሁ ድሮ ሰይጣን ስትጎትቱ የነበረ አሁንም የምትጎትቱ ሰዎች ራሳችሁን ንስሐ በመግባት ታግላችሁ ጠላታችሁን መጣል ያስፈልጋል። እናንተ ለሌላ ጠላት እንዳይወዳ ሌላውም እንዳይድን መከራ ከሆናችሁብን ግን ህብረተሰቡ ይህንን በማሰብ ስብሰባ ምናምን በማድረግ ይህንን ነቅሶ በማውጣት ትክክለኛ አገልጋይ እንዲኖረን ያስፈልጋል። ትክክለኛ አገልጋይ እንዲኖረን ያስፈልጋል። ስጋውና ደግሞ የሚወስደው የእግዚአብሔር መንፈስ በውስጣችን ገብቶ ከጠላት እንዲከላከልልን ነው። ግን ስጋውና ደግሞ እንዳንወስድ ብዙ መከራዎች፣ ብዙ ፈተናዎች አሉ። ይህም አገልጋይ ነው በሚሉ ሰዎች ናቸው። የሚገርማችሁ ነገር የሆነ ዘመዴ በህመም ታሞ መቀመጥና መነሳት የቸገረውን ሰውዬ ለቁርባን እንዲቆርብ ቤተሰብ ገፋፍተን ለቁርባን አዘጋጀ ነው እና አባት የተባለው ሰውዬ ይህን ያህል ትሰግዳለህ ብለው እንዴት አሜን እንደዚህ ያልኩ እንዴት አድርጌ የምሰግደው እግሬ ተሰብሮ እያየ እንዴት ነው ሰራ ምናምን ብሎት በቃ በዛ ምክንያት ሳይቆርብ ራሱ ሳያዘጋጅ ከተወሰነ ጊዜ በኋላ ሞተ እና ኢትዮጵያ አሁን ለመቁረብ ራሱ በገንዘብ በክፍያ ሆኗል። የሚከፈልበት ቤተክርስቲያን አለ እና ይሄ ሁሉ እንዳይሆን ቤተክርስቲያንን እንድታድግ ሌላውም ሰው ወደኛ እንዲጠጋ እኛ ያለውም በዚህ ምክንያት እየተጎሳቆለ ቤተክርስቲያንን ጥሎ እንዳይሄድ ቀናዊ የሆነ የክርስቶስ አገልጋይ የሆነ ሰው ነው የሚያስፈልገን እንጂ ለራሱ ጥቅምና ለመኮፈስ ለስልጣን፣ ለክብረ ሞገስ፣ ለሞገስ ለምናምን የመጣ ሰው ለእኛ የሚያስፈልገን አይደለም። ቤተክርስቲያንን የሚያሳድግ አማኙን የሚሰበስብ ለሌላው የሚቆረቆር እና የክርስቶስን ወንጌል የሚያስፋፋ ሰው ነው የሚያስፈልገን እና እንደዚህ አይነት ችግሮች በአሜሪካ ነገር አይተናል። የመላከ መንክራት ግርማ ወንድሙን የአገልግሎት በጣም በከፍተኛ ሁኔታ ተነቃንቀው ይቃወሙ ነበረ። ይህን የሚያደርጉት እንግዲህ ድሮ በትምህርት ዘመናቸው
በፈሲ ደግሞ አንደርብ ሲጠሩ ሌላም ነገር ሲያደርጉ የነበሩ ደብተራዎች ናቸው። በስህተት የደብትርናን የጥንቁልናን የሰይጣን መጥራት እንትን የተማሩ ሰዎች ማለት ነው። እና ይሄ ጎጂ ነው። ሰይጣን ሰው ጎትቶት ገብቶ እንደማያወጣ ከእነሱ ጋር እንደሚኖር ቄሶች ራሳቸው ሲፈወሱ እርስ በርሳቸውም ያው እየተወነጃጀሉ ካልሲ ምናምን እየቀደዱ የመጠጡባቸው አባቶች ሁሉ ሲድኑ አይተናል። ቤተክርስቲያን ዝንተ ዓለማቸውን ኖሮ በድምፃቸው ስንት መከራ ሲያዩ ነበሩ። የፈውስ አገልግሎት አግኝተው የተፈወሱ አይተናል። ቤተክርስቲያን ሆነው እየደገሙ ሰው እያስፈራሩ እባብ እየጠሩ መብረቅ ሁሉ የመታቸው ሰዎች አይተናል። እንግዲህ ያየነውን እንዳላየን አድርገው የእነሱን አይን አድርገው ሊነግሩ የሚፈልጉ ሰዎች አሉ። ለመማር ራሳቸውን ለመለወጥም ዝግጁ አይደሉም። እና ይህን እስከ መቼ ድረስ ነው የምንችለው? እንደው አይገርማችሁም? እባካችሁ ስለ እውነት ብለን ለእውነት እንቁም። የሰው ልጅን የፈጠረው እግዚአብሔር አምላክ ከድንግል መሬት ከሸክላ አፈር በእጁ አበጀው ነው የሚለው መጽሐፍ ቅዱስ እንደሚያስረዳን። እሱም ኢትዮጵያ ላይ ነው። ኢትዮጵያ የተባረከች የተቀደሰች የቅዱሳን ሀገር ነች። ምንም ክፎች ብንበዛባትም ብዙ ቅዱሳኖች እስካሁን ድረስ በደመና የሚጓዙ በዱር በገደል የሚንከራተቱ እግዚአብሔር ጉልበት የሆናቸው አባቶች ያሉን አገር ነን። ወደ ድሮ ቦታችን እንመልሳለን። ግን ይህን ያወቅነውን ጠላት የሚጎትቱ የሚቆጥቱ የሚመቱት ሰዎች ራሳቸውን መቀየር አለባቸው እንጂ እኛ በምናምንበት በምንኖርበት አጥቢያ ቤተክርስቲያን ሁሉ አገልግሎት የፈውስ አገልግሎት የወንጌል አገልግሎት እንዳይገኝ መከልከል በእነሱ ዲክቴት መደረግ የለብንም። ይህንም በደንብ ምዕመናኖቹ ኮሚቴዎችን የቤተክርስቲያን የቦርድ አባላትን ሁሉ በመጠየቅና እውነተኛ ነገር እንዲያደርጉ በማስገደድ ከሕግ አንጻርም ቢሆን ማስፈጸም እንችላለን። ምክንያቱም በፒቴሽን ማስጨረስ እንችላለን። አባቶቹን ለአገልግሎት በዚህ ደግሞ የሚቀጠሩ ሰዎች በቅጥር ነው እና የሚመጡ ህዝብ ነው እና የሚከፍላቸው ማንኛውንም አገልግሎት ሊቃወሙና ለህዝብ አገልግሎት ሊሆን የሚችለውን እንዳይሆን ሊያደርጉ የማይችሉ ትክክለኛ አገልጋዮች ክርስቲያኑን የሚሰበስቡ የተጣላውን የሚያስታርቁ ነው መሆን ያለባቸው እንጂ በሰው ውስጥ እየገቡ ልዩነት የሚፈጥሩ ሰውና ሰው አብሮ እንዳይኖር የሚያደርጉ አስተምህሯቸው ጥሩ ያልሆነ ሰዎችን አፕሪሼት አድርገን መቀበል የለብንም እና በያለንበት እንዘጋጅ። ኢትዮጵያን ቢሆን ጉቦ የምንሰጠው እኛው ነን። ጉቦ መስጠት ማቆም አለብን። ሰዎች የምናበላሻቸው ራሳችንን ማበላሸት የለብንም። ሰው ራሱ ሰርቶ ስራውን አክብሮ የስራውን መስራት፣ በግል ጊዜው ደግሞ ሌላ ስራ ሰርቶ መክበር አለበት እንጂ የሰው ገንዘብ በጉቦና በዘረፋ የምንወስደው ገንዘብ አንደኛ ትውልድ አይተካልንም። ልጆቻችን በጉቦ በሰው ገንዘብ ያሳደግናቸው ልጆች ልጅ አይሆኑም። ምክንያቱም የበሉት ገንዘብ የደም ገንዘብ፣ የግፍ ገንዘብ፣ የሌላ ላብ ስለሆነ እግዚአብሔር አምላክ ደግሞ ማንኛውም ሰው የወለደው ልጁን ማለት ነው ልጆቹን በጠባቂ መላእክታኖች እንደሚያስጠብቀን እናውቃለን። የጠብቀን 2 ጠባቂ መልአክ አለ እና መላእክታችን ጠባቂ መላእክታችን ሁሉ ማስቀየም ነው እና ሀገራችን የዘር ልዩነት የለብንም። ኦሮሞን የሚወክል ምንም ነገር የለም። ህወሓትን ትግራይን ህዝብ አይወክልም። ብአዴን የአማራን ህዝብ ምናምን የሚባል ነገር አይወክልም። ሁላችንም በሁሉም ሀገር ነው ያለ ነው። ተደጋግፈን ይችን ጠላት የበዘባትን ቤተክርስቲያን ማዳን፣ መጪው ትውልድ ደግሞ በእነዚህ ለካፊዎች በቃልቻ በደብተራ ማለት ሳቢ ደብተራ እና በጠንቋይ መጎዳት የለበትም። እነዚህንን ሰዎች በካምፕ ሰብስቦ ከዚህ አጋንንት ስርዓት ነፃ ማውጣት ወደ ህዝቡ እንዲቀላቀሉ ማድረግ፣ አጋንንትን በግልጽ መቃወም ያስፈልገናል እላለሁ። ሀሳብ አስተያየታችሁን ስጡኝ፣ ሼር አድርጉት እና ሼር አድርጉት፣ እንወያይበት። ለወደፊቱ ታዋቂ ሰዎችን መንፈሳዊ የሆኑ ሰዎችን አቅርቤ
እንማማራለን። የቤተ ክርስቲያን ትምህርት እድሜ ልክ የሚያልቅ አይደለም እና ብዙ አዋቂዎች ያስተማሩንን ሁሉ እሱን ሁሉ እያቀረብን የምንወያይበት የግብረ ገብ ቻናል ነው። ግብረ ገብ ማለት ባህሪያችን የምናስተካክልበት ምን መሆን አለብን፣ እንዴት እናድርግ የምንል ሰዎች እዚህ ላይ ልክ ቼን በመፍጠር የየበኩላችን አስተዋጽኦ ማድረግ እንችላለን። የሚያስፈልገን ፍቅር ነው። ኢትዮጵያ ሁሉ ነገር የሞላላት ሀገር ነች። የአየር ጸባይ፣ ውሃው፣ ሁለመናው ይችን ሀገር እንግዲህ ምንም በቃ ከዚህ ካለችበት ለማውጣት ምንም ችግር የለውም። ፖለቲካውን ማስተካከል፣ በነፃነት ህዝቡ ከእስከ እንዲሄድ በማድረግ በየቦታው የእርሻ ልማቱ መካናይዝድ በሆነ ሁኔታ ገበሬውን እንዳለ እነሱን በመደጎፍ ሌላ መካናይዝድ የሆነ በጦር ሰራዊትም የሆነ በሆኑ ልዩ ኃይል ተዘጋጅቶ እያመረትን ሬፒቴሽን ያለው ምርት ስቶር በማድረግ ረሃብ በየትኛውም ቦታ እንዳይመጣ፣ ጥቃት በሚመጣበት ጊዜ ተደራሽነት እንዲኖረን፣ ሰው በረሃብ መሞትና መጎሳቆል የለበትም። የሚያጣላን፣ የሚያፋጭን፣ የሚያጋጭን ችግር ነው። እዚህ ቦታ እንደዚህ አለ፣ እዛ ቦታ እንደዚህ አለ ብሎ ደግሞ በሀብትና በንብረት ምድር ላይ ባለ ንብረት እግዚአብሔር በሰጠን ንብረት በድንጋይና በወርቁ መጣላት፣ መፋጨት፣ መጋጨት ስለማያስፈልግ ሁሉም ለሰው ልጅ የተሰጠ ስለሆነ ሰው በሰውነቱ በመዋደድና በመፋቀር ሁሉን ማድረግ ስለሚችል ፍቅር ደግሞ የሁሉም ነገር መጨረሻ ስለሆነ በፍቅር መካከል በመልካም ነገር ላይ የእግዚአብሔር ኃይል ስላለ አምራች፣ አሸናፊ፣ አዳጊ፣ በልጻጊ እንሆናለን እንጂ አንደየ የምንደየው የምንጎሰቅለው የምንቸገረው በዚህ በጎስቋላ በወደቀ በዲያብሎስ መንፈስ በጥላቻ እና በጨለማ ስንኖር ብቻ ነው። ሁልጊዜ በብርሃን እንኖር። እግዚአብሔር አምላክ ኢትዮጵያችን ሰላም ያደርግልን። ሁላችሁም ኢትዮጵያችን እወዳችኋለሁ። ሰላም ጴንጤ ፕሮቴስታንት ምናምን ብሎ ነገር የለም። ሁላችንም ኢትዮጵያኖች አይሁድ ተብሎ ሁላችንም እወዳችኋለሁ። እንዋደድ፣ እንፋቀር። አንዲት ሀገር ነው ያለችን። አንድ ሀገር፣ አንድ እምነት ይኖረን፣ ማስተዋል ይኖረን። ምክንያቱም እንዴት የፈለገ ነገር ቢኖረን የምንወቃው በአንድ ስለሆነ የምንታሸው አንድ ስለሆን አባቶቻችን የድሮ አባቶቻችን በማየት ወደ ቀደመ ቦታችን በመመለስ መልካም ስራ እየሰራ እንድንኖር ስል በእግዚአብሔር ስም ጠይቃቸዋለሁ። ለሁሉም ነገር እግዚአብሔር አምላክ እየተመሰገነ ይሁን። ገና ነው አምላካችን መድኃኒታችን ኢየሱስ ክርስቶስ ሀገራችን፣ ወገናችን ይርዳልን። ሰላሙን በአጭሩ ያስፍንልን። አሜን።